ያለበትን ቦታ አላውቅም። በቃ ካላወቅኩ ደግሞ ግድ አንቃችሁ በግድ ያለበትን ቦታ አውጪ አትሉኝ። ታውቂያለሽ፣ በደንብ ታውቂያለሽ። የት ናለች? የት ናች እሷ? ቢያንስ መገበር አለብን። ምንድን ነው የምገብረው? ለእናንተ ሰይጣን ነው የምገብረው? ለእናንተ አውሬ ነው ወይ የምገብረው? በቃ የመድኃኒቱን ባህሪ ስለማቅ ነው እየነገርኩህ ያለሁት። እሺ የዛኔ መጀመሪያ ስትወስድ ምን አድርጎክ ነበር? እንቅልፍ በጣም ረዥም ሰዓት እንቅልፍ አልተኛህም? ስለዚህ የተገኘበት ቤት ያገኘነው ሰው አለ። ያ ሰው ማን ነው? ከዚህ ሰውዬ ከቁምላቸውስ ጋር ያለው ግንኙነት ምን አይነት ግንኙነት ነው የሚለውን ይቀጥላል። ምክንያቱም ይሄንን ሰውዬ እስከ መጨረሻው ድረስ ካልያዝ ነው ወይም ደግሞ በቁጥጥራችን ስር ካላዋል ነው ይሄ ነገር የሚቆም ነገር አይደለም። እንግዲህ ምንድን ነው የምናደርገው? ከዚህ በኋላ የምናደርገውን ነገር አንድ በአንድ ያለውን ነገር እኛ በራሳችን መንገድ የምንቀጥል ይሆናል። ምንም የሚቆም ነገር የለውም። እስከ መጨረሻው ድረስ እንይዘዋለን። እሱን ከያዝነው ፕሮፌሰሩም ጋር ያለን ነገር ይቀጥላል። ፕሮፌሰሩን ያዝነው ማለት ሀገራችን ሰላም ለማድረግ እኛም የተቻለን ነገር እናደርጋለን። ትውልድም የእናንተም ልጆች የእኛም ልጆች ቤተሰቦቻችን በሙሉ ማንም የሚበከል ሰው እንዳይኖር ለማድረግ ነው የሞከርነው። እንግዲህ ከማን ጋር ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርች ሰላምና ፍቅር እየተመኘላችሁ ዛሬ ወንድማችን ከስንት ቀን በኋላ ብሩክ ተመልሷል። ግን የመጣበት ጉዳይ ትንሽ በራሱ ጉዳይ እንግዲህ በጣም ብዙ ነገር ስናስብ ነበር። በተለይ በዶክተሩ መድኃኒቱ ምን አይነት መድኃኒት ነው የሰጠው የሚለውን ብዙዎቻችሁ ሲያስጨንቃችሁ ነበር። 2 ቀን ቪዲዮ ያለመልቀቁ ዛሬ እንግዲህ የዛን ሰውዬ ልጅ ወይም የአቤል ማነው የብሩክን መድኃኒት የቀመመለት ሰውዬ ልጅ እንግዲህ አፈላልጎ አግኝቷታል። እንግዲህ በጣም እኔ አንዳንድ ጊዜ ለመናገር ራሱ የሚከብድ ቃል፣ እነሱ ግን እንደ ቀላል አድርገው በሰውን ሕይወት እንደ እንትን የሚያዩ ሰዎች አሉ። በጣም ነው ያዘንኩት የእውነት። ልጅቷ አሁን እንኳን ካጠገብ ሆና እንኳን ልታፍር ራሱ አትችልም። የምታወራቸው ቃላቶች ሰዎችን የሆነ ነገር ለማድረግ ነው እንትን የምትለው። እንግዲህ ስለተሰጠው መድኃኒት አባቷ ምን አይነት መድኃኒት እንደሚቀምም ምናምን ስታወራ በጣም ነው የደነገጥኩትን የእውነት ለመናገር። እንግዲህ ብሩክ ሲጀመር በዛ መድኃኒት አይደለም የዳነው፣ በጸበል ነው ድኖ የመጣው። ስለዚህ ምንም አለ ምንም ኃይል እግዚአብሔር ነው። እሷ እና አባቷ በሚያመልኩት እንትን ማንም ሰው የሚረበሽ ሰው የለም። ግን አባትየው የግዴታ ተፈልጎ መገኘት አለበት። ይህን ሴራ ሲያሰር የነበረ ሰውዬ እንደዚህ በቀላሉ የሚተው ነገር አይደለም። የሰው ሕይወት ነው እያበላሸ ያለው። እንግዲህ ልጅቷ እንደምትለው ከሆነ የተሰጠው መድኃኒት ለብሩክ የተሰጠው መድኃኒት ለሰው የማይሰጥ ለአውሬ የሚሰጥ መድኃኒት ነው ምናምን ትላለች። ብቻ ብሩክን ያልሆነ እንትን ውስጥ ችግር ውስጥ እንዳይከቱት ፈራው። አሁንም ከነሱ መራቅ አለበት ብዬ ነው የማስበው። ግን ደግሞ እነሱን ግዴታ ለሕግ አሳልፎ መስጠት አለበት። አባት የተባለውን ልጅቷ ወደደችም ጠላችም አሁን ስትጠየቅ አባቷ ያለበትን አላቅም ትላለች። ግን በደንብ አድርጎ እንትን ቢላት ታውቃለች። እርግጠኛ ነኝ ይሄ ነገር ወደ እንትን ቢሄድ በደንብ ታውቃለች። እንደምንም አጣርቶ የልጁን እንትን መመለስ አለበት። ሌላ ችግር ውስጥ እንዳይከቱት። እንዴት ነው? ቆይ አንዳንዴ ቆም ብላችሁ ስታስቡ የማይሆን መድኃኒት ባለፈው ይሄን ነገር ሊያደርግ የቻለው እንግዲህ ልዑል ስንት መስዋዕት እንደከፈለ አይታችኋል። ይሄን ሰውዬ ለማግኘት ፈልጎ ሚስቱን አገኘ። ከዛ ደግሞ እሱን ደግሞ ለማግኘት በጣም ብዙ ነገር እንትን ብሎ ነው እና እሱ ሆን ብሎ እንደዚህ አይነት መድኃኒት ያዘጋጃል ብሎ ማንም ሰው አላሰበም፣ አልጠረጠረም። ግን ደግሞ የእሱ ስራውን ስለምታውቅ ልጅቷ በስከ መጨረሻ እንግዲህ እውነቱን ተናግራለች ማለት ነው። ለሰው የማይሰጥ መድኃኒት እንደሆነ ተናግራለች። እንግዲህ ብሩክ ፈጣሪ ይጠብቀው። እኔ አላቅም ይጠቀመው አይጠቀመው እሱ መድኃኒት፣ እኔ ምንም አውቀው ነገር ስለሌለ ማለት ነው። ግን ደግሞ ትንሽ በእምነቱ እንትን ካለ አሁንም ድጋሚ እዛ ሂዶ በደንብ እንትን ማለት ይችላል። ይሄ ሰውዬ የእንትን አምልኮት ነው። ስለዚህ ምንም አይነት ኃይል ምንም አይነት እንትን የለውም። እሱ ለራሱ የሆነ እኔ በስመ አብ መንፈስ ቅዱስ ምን እንደምላችሁ አላውቅም። የሆነት ልጅቷ ስታወራ ትንሽ
ታስደነግጣለች። የሆነ እንትን ውስጥ እንድትገቡ ነው የምታደርጋችሁ። ግን ደግሞ ብሩክ ጠንካራ ልጅ ነው፣ በጣም ጎበዝ ነው። ብዙ ነገሮች የቻለ ያሳለፈ ነው። እንኳን አሁን አይደለም እየተንቀሳቀሰ ይቅርና በፊት እንኳን በአንድ እጁ አይታችኋል፣ ብዙ ነገሮች ሲሰራ ነበር። አሁንም ቢሆን ይሄን ሰውዬ ይችን ልጅ መልቀቅ የለበትም። እሱ ጋር አድርጎ በደንብ አድርጋ አባቷ ያለበትን ሳትወድ በግድ እንድትናገር ማድረግ አለበት። ሰው እንዴት ነው? ለዛው እኔ በጣም የሚገርመኝ አዲስ አበባ ውስጥ ተቀምጠው እንደዚህ አይነት ነገሮች ማድረጋቸው በጣም ነው የሚያሳፍረው። እውነት ምን አይነት ህሊና ቢሶች ምን አይነት እንትን ቢኖር እንደሆነ አላውቅም። የእውነት ወዴት ወዴት እየሄድን እንደሆነ ፈጣሪ ሆይ ትዕግስቱ ስጠኝ። ስንት በየአይነት ሰው አለ ግን የሰውን ህይወት ለማበላሸት ሰው ስራውን እንዳይሰራ ለማድረግ ሆን ብለው የሚያዘጋጁት ነገር በጣም ነው የሚያስጠላኝ። ከነገራችን ላይ ልዑላችን መጥቶላችኋል ስትጨነቁ ሁላችሁም። ያው እኔ እኮ በዛኛውም ቻናል ላይ ስለማየው ምንም እንትን አለም። ያው በነዛም በሚኪም እንትን ላይ ስለነሱ ሲያወሩ ስለምሰማ እኔ እንግዲህ እዛ እያመጣው ነው መረጃዎች ለእናንተ እስካሁን ድረስ ነግራችሁ የነበረው የሚኪ እንትን የሚሰራው ወንድማችን ላይ እንደገና የቁጥር 3 የሚሰራው ልጅ እነሱ ጋር ነው የማመጣው። ያው እንግዲህ ግን ዛሬ ግን መጥቶላችኋል። ኦልሬዲ ያላያችሁ ካላችሁ ገብታችሁ ማየት ትችላላችሁ። የንስራን ራሱ ቻናል ላይ ያው እንግዲህ ትናንት ዕለት እናቶች በጣም እንትን ብለውት ነበረ። እንግዲህ እግዚአብሔር ይስጠው ገፋፍተውም ብለው እንግዲህ ወደ ስራው ተመልሷል። ትናንት ዕለት ነግሬያችሁ ነበረ ወደ ስራ እንዲመለስ እናቶች እንትን ብለውታል ምናምን ብያችሁ ነበረ። እንግዲህ እሱንም ሰምቶ ይሆን አስፈላጊም ነገር ተገጥሞት ይሆን እንግዲህ ዋናው እኛ እሱ መምጣቱን ነው የምንፈልገው። ምንም አለ ምንም የምንፈልገው እሱ እንዳይጠፋ ብቻ ነው። ስለዚህ መጥቷል። እንኳን ደህና መጣ እያላችሁ ትንሽ ያስጨነቀ የብሩክ ጉዳይ ነው። እሱንም እንግዲህ እስኪ እናያለን ምን አይነት እንትን ላይ እንደወደቀ አላውቅም። የእውነት እኔ ብዙ ጊዜ እንደዚህ አይነት ነገሮች አትዳፈሩ ምለው ለዚህ እኮ ነው። በተለይ ይሄ የባዕድ አምልኮት ምናምን ያለባቸው ሰዎች ከነሱ መራቅ ነው ያለበት። በቃ የሆነ አሁንም በተደጋጋሚ እነሱ ቤት ራሱ መሄድ የለበትም ብሩክ። ልጅቷም ሆነ ምንም ሆነ አባትየዋን ሳትወድ በግዷት ካወቀች እዛ ሚስቱንም ራሱ ወስዶ እሷም ስለምታውቅ እነሱን እንደምንም አድርጎ አወጣቶ ከዚህ ሰው መራቅ አለበት ብሩክ፣ ለራሱ ለጤንነቱ ሲባል ማለት ነው። ያለዛ ሰውየው ሆን ብሎ የሚሰራው ስራ ከባድ ነው። በየእንትኑ የማያመጡት አጀንዳ የለም የሆነ ሰው እረ መድኃኒዓለም እኔ አዲስ አበባ ውስጥ ቁጭ ብሎ እንዴት ነው እንደዚህ አይነት ነገር የሚሰሩት? ግን የእውነት አይቻልም እኮ እንደው ወደ ገጠር ምናምን ወጣ ቢል ምንም ሰው ብዙም ስለማይል እዛ ኦኬ። ግን ከተማ ውስጥ እንደዚህ አይነት ነገር ይደረጋል ቢባል አሁን ሰው የእውነት ማንም ሰው አያምንም። በጣም አዛ ነው የሚያደርገው። ፈጣሪ ይጠብቀው። ተሻለው እያልን እኛ ገና ደስታችንን እንትን ሳንጨርስ ደግሞ አሁን ደግሞ ከእንትን መጥተው ደግሞ ያልሆነ መድኃኒት ነው እንደዚህ የሚያደርግ ነው ምናምን እያለች ልጁን በጭንቀት ሌላ ውስጥ እንዲገባ ስራውን እንዲተው እያደረጉት ነው። እኔ ይሄ ስራ ግን ያላመጣባቸው ጣጣ የለም። በእያንዳንዳቸው እያንኳኳ ስራቸውን እንዲተው ሆን ብሎ የተዘጋጀባቸው ነገር ይመስለኛል እንጂ ይሄ ሰውዬ በመጀመሪያ ሲቀርብ ከአይታችሁት ሊሆን ይችላል። እንግዲህ ወደ ታች ወረድ ብላችሁ የአዲስ ከሆናችሁ ማየት ትችላላችሁ። ዱካሾ ላይ ብሩክ እጁን የተነከሰበት አጋጣሚ ሂዳችሁ ማየት ትችላላችሁ። እንደዚሁ ይሆናል ተብሎ በፍጹም አልታሰበም ነበር። ግን ነገሩ እየቆየ ልጁን እንደማይሆን ነገር እያደረጉ ያልሆነ ችግር ውስጥ እንዲገባ አደረጉት። በጣም ነው የሚያስጠላው። ወይኔ ብሩክ ፈጣሪ እንግዲህ ከሁላቸው ጋር ይሁን። እኛ ምንም ማድረግ አንችልም ጎበዝ።
ሲጠፉ ተጨንቀን ደግሞ አዲስ ነገር ስንሰማ ተጨንቀን በሁሉ ነገር ጭንቀት ነው። በቃ ምንም እኔ እንጃ። ይህን ሰውዬ መድኃኒዓለም እንደው ያጋጥመውና ትክክለኛውን እንትን ለብሩክ የሚሰጠው መፍትሄ እግዚአብሔር እንትን ይበለው ያግዘው ነው የምለው። ወንድማችን የእውነት ተመልሶ እንዳያመው ብቻ እፈራለታለሁ፣ ግን አያመውም። ኃይል እግዚአብሔር ምንም አይሆንም። ነገሩን ስትሰሙ ትንሽ ያናድዳል። ልጅቷ የምታወራው ምናምን እና አሁን ላይ እሱ ያለበት እንትን ሲል ትንሽ ያወዛግባል። ግን ደግሞ እግዚአብሔር ያውቃል እያሉ መኖር ነው እንግዲህ። ምንም ማድረግ አይቻልም። ብዙ ነገሮች ሰርቷል እስካሁን ድረስ ብዙ ነገር አሳይቷል። ያው እንግዲህ ሰው ሆን ብሎ ሰዎችን እነሱን ያልሆነ ችግር ለመክተት እንግዲህ በብዙ ነገር ሂደዋል። በአሁኑ ደግሞ ትንሽ ከበድ ያለ ነው። እንግዲህ እግዚአብሔር ከእነሱ ጋር ይሁን። እኔ ሌላ ምንም ልላችሁ አልችልም። ያው ደግሞ ሲጠፉ ከምንጨነቅ ቢያንስ መተው እንኳን ጉዳያቸውን እንደዚህ ሲያወሩ ትንሽ እና እንግዲህ ወንድማችን ፈጣሪ ጠብቀው እንላለን። ሌላ ምንም ማለት አንችልም። ሌላው ደግሞ ልዑላችን ዛሬ ይዞት የመጣው አንድ ጉዳይ አለ። የሚኪ እህት ጠፍታለች መሰለኝ። እንግዲህ የሚኪ እናት እያለቀሱ በጣም ነው ያሳዘኑኝ። በመጀመሪያ አንደኛው ልጃቸው እስር ቤት፣ ሴቷ ደግሞ ምን እንደሆነች ምን እንዳጋጠማት አላውቅም። እንግዲህ ልጅቷ ጠፍታለች ብለዋል። እናቱ ደግሞ እንግዲህ እንደምታዩት እያለቀሱ ነው። እንግዲህ ልዑል በመጀመሪያ ይሄ ነገር ከመጣ ቀን ጀምሮ ከስራው አልሆነ ወይ ከእንትን ከሆነ በቃ ከሁሉም ነገር እንዲርቅ ያደረገው እንግዲህ ይሄ ሁሉ የስራው ውስጠው ያበበ ስራ ነው። ስራውን እንዳይሰራ እያደረጉት ያሉት እንግዲህ የት እንደሄደች ልጅቷ ራሱ ወይ እሷ ራሷ ተደብቃ ይሆን እንግዲህ እሱን ተጣርቶ የምታውቁት ይሆናል። ለጊዜው ግን እናቱ እያለቀሰች በጣም ነው ያሳዘኑኝ እውነት። ልጃቸው ስንት ነገር ሲሰራ ለስንት ሰዎች ሲደርስ ብዙ ነገሮች እንትን ሲል ነው የምናውቀው ሚኪ። አሁን ደግሞ በተረው ደግሞ እሷ እናቱ እንደዚህ ሲሆኑ ትንሽ ይከብዳል። ልዑል ራሱ ማየት እንደዚህ እናቶች ያስጨንቁታል። ልዑል ታውቃላችሁ፣ እናቶች ሲያለቅሱ እናቶች በሆነ እንትን ሲሉ በጣም የሆነ የእናቱ ለየት ያለ እንትን ያለው የማንም ሰው ለእናቱ ያው ነው፣ ግን ደግሞ የልዑል ትንሽ ይለያል። እና እንግዲህ እስኪ በየጊዜው መቼም አዳዲስ እንትን እነሱን እንትን ለማለት የማያመጡት እንትን የለም። ፈጣሪ ይሁናቸው ወንድሞቻችን። ብሩክም እንግዲህ ብሩክ አልኩኝ ሚኪም እንግዲህ እግዚአብሔር ያስፈታው ካለበት ጭንቀት ሁሉም ነገር እንግዲህ ተስተካክሎለት እሱም ወደሚፈልገው ስራ እንዲመለስ ምኞቴ ነው። ያው እንግዲህ ልዑል ተመልሶ እንዳይጠፋ አሁን ደግሞ ቪዲዮን ላይክ አድርጉ። ትንሽ ስለጠፋ እይታው ቀዝቀዝ እንዳይልበት እየገባችሁ ቫይራል እንዲወጣለት ላይክ አድርጉ። ከምንም በላይ ቪዲዮ ሲለቀቅ ላይክ አድርጉ ፕሊዝ። ምንም ነገር የሚያስከፍል ነገር አይደለም። ላይክ ስታደርጉ ለብዙ ሰው ተደራሽ ስለሚሆን ላይክ አድርጉለት። ለማንኛውም እንግዲህ ወንድማችን በመመለሱ ደስ ብሎኛል። ብዙ ነገሮች እያሳለፈ ነው ከውስጥ። እናንተ ያው ፊት ለፊት ስለማታዩ ነው፣ ስታዩ ነው ሰው የምታምኑት እንጂ ከጀርባ ሆኖ ግን የሚሰራውን እሱና ፈጣሪ ነው የሚያውቀው። እረፍት ወስዶ ምናምን አይደለም። በሚኪ ጉዳይ የተጎዳ ሰው ቢኖር ልዑል ነው የተጎዳ። እውነት ሚኪ በመታሰሩ ሌላው ማንም ሰው አልተጎዳም። ምን ማለት እንትናም አቤልም ሊጎዳ ይችላል፣ ግን ሞር ደግሞ እንደ ልዑል አልሆነም። ቢያንስ አቤል ስራውን እየሰራ ነው፣ እግዚአብሔር ይመስገን። በተቻለው አቅም ይሁንም ያልሆነው እያለ ነው፣ ግን ደግሞ የልዑል ትንሽ ከበድ ያለ ነገር ነበር። ምንም አለ ምንም ያው መፈታቱ አይቀርም ታያላችሁ። የእውነት የዚህ ሰውዬ ሴራ ምናምን ሲከሽፍበት ያበበ ሴራ የውሸቱን አመመኝ አላመመኝ እያለ ሰው እያስጨነቀ ይህ ሁሉ ነገር ውሸት
እንትኑ ሁሉ ነገር ሲያልቅበት የዛ ሰዓት ሚኪ ነፃ የሚወጣበት ቀን በቅርብ ይሆናል። ይሄን ደግሞ አስቴር ምን አለች ትላላችሁ? ታያታላችሁ። በቅርብ ጠብቁ። እንደዚህ አይነት ነገሮች ሚኪ ወጥቶ ታዩታላችሁ። እናቱም እህቱም ሁላቸውም ተሰብስበው እንደ ድሮ ስራውን እንደሚቀጥል አንጠራጠርም። እንግዲህ እግዚአብሔር ያግዛቸው ነው የምንለው። እኛ በተቻለን አቅም ደግሞ እነሱን ቪዲዮአቸውን ላይክ እና ሼር በማድረግ ብቻ እናግዛቸው። ሌላ ነገር አይጠይቁንም። የሚጠይቁት ልዑልም ሁልጊዜ ጥያቄው ላይክ አድርጉ ሼር አድርጉልኝ ነው የሚለው። እሱን ደግሞ እኛ ደግሞ ለማድረግ ምንም የሚከለክለን ነገር ስለሌለ የማናቸውን ቪዲዮ ሲመጣ ላይክ ሼር እናደርጋለን። እንዳይጠፉ ብቻ እነሱን በተቻለን አቅም እንግዲህ እንትን እንላለን። እንግዲህ የብሩክ ጉዳይም ይሄ ነው። ሌላ ነገር የለም። እንግዲህ ደግሞ ነገ ምን እንደሚፈጠር አብረን እናያለን። እንግዲህ ይሄ ሰውዬ ፈልጎ ያገኘዋል ወይስ አያገኘው የሚለውን እናያለን። እንግዲህ በመጀመሪያ ይችን ልጅ እሱ ጋር ማድረግ ያለበት ስልኳን ምናምን ወስዶ አባቷ የሆነ ቦታ እንዳይደበቅ ምናምን እንዳታደርግ እንግዲህ ሁሉን ነገር ወስደው እነሱ ጋር ካረጓት እሷን እንደ መያዣ አድርገው ተጠቅመው አባትየው ይመጣል ብዬ ተስፋ አደርጋለሁ። እንደዚህ ሰውን የሰው ህይወት አበላሽቶ እሱ በሰላም መኖር ስለሌለበት መቀጣት ስላለበት እንግዲህ ልዑል ማን ነው ብሩክም በተቻለው አቅም እንግዲህ ሰዎችም እንግዲህ ከጀርባም እያገዙት እስካሁን ድረስ ሰላም ነው፣ ጤነኛ ነው። እንግዲህ ፈጣሪ ጠብቀው ወንድማችን፣ ሌላ ምንም ማለት አልችልም። ለሰው ብሎ በጣም ብዙ ነገሮች እየሰሩ እነሱ ግን እዩ የሚመጣባቸው ነገር በጣም ነው የሚያሳዝነው። የሆነ ስንት መስዋዕት እየከፈሉ ነው እነዚህ ልጆች። ለማንኛውም የምወዳችሁ የማከብራችሁ እንግዲህ የዛሬው ቪዲዮ ወንድሞቻችን ሰብሰብ አድርጌ ነው እየላችሁ የመጣሁት። እንግዲህ በዚህ ቪዲዮ ደስ እንደሚላችሁ አልጠራጠርም። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። አገራችን ኢትዮጵያን ሰላም እና ፍቅር እንመኛለን። ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።